ትዳር የምትጨነቂ ከሆነ ስለ ሰው መፋታት መጋባት የምትጨነቂ ከሆነ ስለ ሰው መዝለልን መፍረጥ የምትጨነቂ ከሆነ ስለ ከሌ የምትጨነቂ ከሆነ ስለሆነ ሰው የምትጨነቂ ከሆነ እንዲህ የራሳችሁ ችግር እኮ ይበቃችኋል። ስለ ቤተሰብ መጨነቃችሁ እኮ በቂ እኮ። ስለ ወደፊት እድሜያችሁ፣ ጤናችሁ፣ ጊዜያችሁ መጨነቅ እኮ በቂ ነው። ሌላ ተጨማሪ ጭንቀት ለምንድን ነው የምትጨምሩት? ጨምራችሁ እኮ ድንጋይ ሆናችኋል፣ ደንዝዛችኋል እኮ እውነቱን ለማውራት አሁን ይኸው ድንጋይ ሆናችኋል የምትለዋል ይቆርጧትና ድንጋይ ናችሁ ብሏል ሳሚ ይላሉ። እኔ ድንጋይ ናችሁ አይደለም ያለው ድንጋይ ትሆናላችሁ። ለምን ብዬ ነው እንናገር? አያችሁ ድንጋይ ነህ እያሉ ይሰድበናል ብለው ደግሞ ነገ ደግሞ እንትን እኔ ድንጋይ ናችሁ አይደለም ያለው። ሶ በችግር ላይ ችግር ደራርበው ጭንቀት ውስጥ ጎብጣችኋል እኮ ማዲያት እያወጣችሁ እኮ ነው። በዚህ በችግሩ በራሳ ብዙ ነገር ሰብስባችሁ እንዴ እንቅልፍ የለ መድኃኒት ካልዋጠች እንቅልፍ የለ ቲክቶክ ላይ ካልሆነ እንቅልፍ የለም። ፍጥጥ ሞባይሏ ፍጥጥ እሷ ፍጥጥ። ከዛ በመስኮት ሲነጋ ታያዋለች። ከዛ ሽንት ቤት ገብታ ፊቷን ተጣጥባ ብላ ወደ ስራ ትገባለች። ይቺ ሰው እንዴት ነው ቆማ የምትሄደው? ይሄ እኮ ጭንቀት ውስጥ ስላለች ጭንቀቷን እኮ ለመገላገል ብላ ነው እዛ ሚዲያ ውስጥ ተቀርቅራ የምታመሸው። አያችሁ፣ መፍትሄው ግን ቀላል ነበር። ሙስሊሞች የምትሰግዱት ስግዳን አለ ከብዙ ነገር የሚያድናችሁ ከሸይጣኑ ከምኑ። ክርስቲያኖች ደግሞ መዝሙረ ዳዊትን ጸሎት በማድረግ ከዛፍ ሻወር ታጥቦ እውነቴን ነው የምነግርሽ፣ አይንሽን ሳሙናው ያቃጥልሽ ተብሎ እንቅልፍ ይወስድሽ። ድክምክም 3-4 የታጥበሽ ከዛ ፈጣሪ ወይ ሰላም ሌሊት አድርግልኝ ወይም ደግሞ የሆነ መዝሙር ነገር ወይ መንዙማ ነገር ከፍታችሁ። አሁን እኔ የማደርገውን ነገር እንገራችሁ። አንዳንዴ እንቅልፍ የሚያስነሳኝ ነገር አለ። ስለዚህ ምን አደርጋለሁ? መዝሙረ ዳዊትን ከፍተውና እሱ መዝሙረ ዳዊቱ እየሰማው ከዛ ተኛለሁ። ረጅም ሰዓት ስለሆነ መዝሙረ ዳዊቱ የሆነ ሰዓት ሰምቼው ይሄጃለሁ። አሁን እንደዛም አደርጋለሁ። አሁን ቡና ትጠጣላችሁ፣ መድኃኒት ትውጣላችሁ፣ ጭንቀት ትሆናላችሁ፣ ትንፋሽ የሚያጥራችኋል። ለመሰላችሁ ማሰብ ከጀመራችሁ ኮተቱ ይመጣል። ቤተሰብ መጥቶ ድቅን ይላል፣ ልጅ መጥቶ ድቅን ይላል፣ ቲክቶክ ላይ ያለ ሰው መጥቶ ድቅን ይላል፣ የሆነች ልጅ ያወራችሁ ነገር ድቅን ይላል፣ የነገ ነገር ያሳስባል፣ የእድሜ ነገር ያሳስባል፣ የልጅ ነገር ያሳስባል፣ ኧረ ስንቱ ያሳስባል። ሰላም ነው የምታጡ። ስለዚህ ምንድነው ማድረግ አለባችሁ? ከዚህ ሁሉ ነገር ጸልያችሁ፣ ከዛስ ብዙ መጸለይ ያስፈልጋል። አባታችሁ ጸሎት ዘውትር ምናምን ደጋግማችሁ መዝሙር የሆነ መንዙማ ወይ መዝሙር ተከፍቱና ራቅ አርጉት። ደግሞ ካጠገባችሁ ጆሮአችሁ ላይ አታርጉ። ሞባይል አይደረግም ጆሮስ። ቻርጀር ላይ አድርገሽ ትራሽሽ ስራ አታርጊ። ይሄ ደግሞ ጠቅላላ ለካንሰር ነው የሚያዳርግሽ። አይምሮሽን የሆነ ቲፎዞ ነው የሚያደርግሽ። ስንት ፉዞ እያየ ነው። ስለዚህ ምንድነው ራቅ አርጊውና ድምፁ ቀነስ አርጊውና ሞባይልሽን ካልጋሽ በጣም አርቂውና ተኝ ዞር ብለሽ የሚወስድሽ እንቅልፍ የሚወስድሽ ሰላም ያኔ ታያለሽ። ጠዋት ነው የምትነሺው። ጠዋት ለምን ይሄ ሐሳብ ጭንቀቱ ኮተቱ ምናምን ቴንሽን ያደረገው ወደዛ ወደ መንዙማው ወይ ወደ መዝሙሩ ወይ ወደ መዝሙረ ዳዊት በጣም ደስ ይላል። እኔ መዝሙረ ዳዊት ነው ከፍቼ የምተኛው። ለሁሉም መፍትሄ ያለው እናንተ መፍትሄ ከመፈለግ ሌሊቱን ሁሉ ምታለቅሻለሽ ተው እንጂ ያላችሁ ነገር ይበቃል። ተጨማሪ ነገር ያስፈልጋል። ያለሽን እንዲያስችልሽ ለእግዚአብሔር ለኔ ስጡኝ፣ ደካማችሁ ለኔ ስጡኝ፣ ልሸከምላችሁ ባሉ የት ናችሁ? ወይን ወይን አለ ሰውዬው። አንቺ የት ነሽ? አምላክ የት ነው ያለው? አንቺ የት ነሽ? ጭንቀትሽ የት ነው ያለው? አንቺ የት ነሽ? ልጅነትሽ የት ነው ያለው? አንቺ የት ነሽ? ጤናሽ የት ነው ያለው? ሰው እንዴት የመጨረሻውን ቦርደር ድረስ ይደርሳል? ጤናና ሰላምን የሚነሳ ነገር ይዘሽ ምንድነው? አንድ ቀንስ ባትሰሪስ ሊቀርብሽ ምን ባናቱ አይተከል እንዴ? ጨካኝ ነሽ። ከዚህ በላይ ምን የምታጡት ነገር አለ? እስኪ ንገሩ። ገንዘብ እኮ ችግር የለውም። ገንዘብ ዛሬ ይመጣል ነገ ይሄዳል። ገንዘብ እቃ ነው የሚገዛው። ገንዘብ ምናልባት ከሰው በታች እንድትሆኑ የሆነ ያደረገ የሚመስላችሁን ሊኖር ይችላል።
ገንዘብ እናንተ ሰላም ስትሆኑ፣ እናንተ ጤና ስትሆኑ፣ እናንተ ሰላማዊ ስትሆኑ ነው ገንዘቡ ሊጠቅማችሁ የሚችለው እንጂ እናንተ ገንዘብ ብቻውን ምኑስ ነገር እንትን ይላል። አሁን የምታዩት ነገር እውነት መስሏችሁ ነው? አሁን እዚህ ሚዲያ ላይ ሲተርመሰመሱ ስታቸው እውነት መስሏችሁ ነው? አንበሳ እኮ በዱቤ እኮ አሽኩርግደው እና በኋላ ለመልሰል እኮ ተባብሎ እኮ ነው እናንተ ሰላማችሁን እየነሷችሁ። እውነት መስሏችሁ? እውነት ከሆነ ታዲያ እስከ ዛሬ ለምን ሰዎቹ አላለፈላችሁ? ምኑ ነው? እናንተም አላችሁ እነሱም አሉ። አሁንም ከእናንተ እኮ ጥገኝነት እኮ አልተውም። ስለዚህ ምንድነው ምን ሆናችሁ ነው? ቆይ ምን አስባችሁ? ሰው ምን ጊዜም ከእናንተ የሆነ ነገር ይፈልጋል። ምን ጊዜም አያችሁ። እናንተስ ከዛ ሰው ለምንድን ነው ምንም ነገር ማትፈልጉ? ቢያንስ እንኳን ምንም ነገር ባይሰጣችሁ እንዴት ጤናችሁን ይነሳችኋል? እንዴት ሰላማችሁን ይነሳል? እንዴት ሰው በሰላሙና በጤናው ይደራደራል እንዴ? 40 ሰዓት የምትጮብሽ ከሆነ ማዳም እኮ ሲቀር ይቀራል ስራው ጥሎ መውጣት ነው እንጂ ከሰላም ይበልጣል እንዴ? ሰላምሽን የምትነሳሽ ከሆነ እንዴት ሰላምሽን እየነሳችሽ ሰላምሽን እያጣሽ ምን ልትፈጥሪ ነው? እኔ እኮ በቃ ችግርሽን እግዚአብሔር እንጂ የሚያነሳልሽ እሷ አለች እንዴ የምታነሳልሽ? ለምንድን ነው የምትጮብሽ? እሷ ማን ስለሆነች? ማንም አፉ እንዲከፍትባችሁ ለምን ትፈቅዳላችሁ እንዴ? በምን ይሳ እነሱ እነማን ናቸው? እነማን ነን እኛ እናንተ ላይ የመጮህ ስልጣን ይሰጣል? እናንተ እኮ ናችሁ። ጆሮአችሁን ከፍታችሁ በራችሁን ከፍታችሁ ባትከፍቱትስ? ስለዚህ በሰላምሽና በጤናሽ መደራደር የለብሽም። ከዛሬ ጀምሮ ኖ ማለትን ልመች። ኖ ለተተኝ 5 ደቂቃ ቀርቶሽ እንቅልፍሽ እየመጣ እያለ ደውላ ስለከሌ የምታወራሽ ካለች እቺ ሰላምሽ ጸር ነሽ ማለት ነው። ከዚህ በኋላ አትደውይብኝ። ለምን ስትልሽ እንዴ ከኔ ያለፈሽ እኮ ጤናዬን እያናጋሽኝ ነው፣ ሰላሜን እየነሳሽኝ ነው። ስለዚህ ከሰላሜ አትበልጭብኝም። አንቺ ሂጂና ከዛ ከሆኑ ሰዎች ጋር አውሪ። እኔ ብዙ ያሳስበኝ ነገር አለ። ሁለተኛ ተሳስተሽ ምን ትሆኛለሽ? ምን ይጎልብሻል? ጦር መዛ መታ እንዳታስደበድብሽ ነው? ጠንቋይ ቤት ሄዳ እንዳታስጠነቁልብሽ ነው? አሁን ከምታደርግሽ ይበልጥብሻል። ለምንድን ነው መወሰን ያቃታችሁት? ብዙዎቻችሁ መወሰን አቅቷችሁ ከጀርባችሁ ላይ አጣብቃችኋቸው ያስቀመጥኳቸው ተዋና መሽገሮችን ከዛሬ ጀምሮ ነው ብላችሁ አላቋቸው። እነሱ ናቸው ለህይወታችሁ አለመሳካት፣ ለኑሯችሁ ሰላም ማጣት፣ ለጭንቀታችሁ ችግር እየከተቷችሁ ያሉ። እንዴ ወንድሜን ካላገባሽ ብላ ወንድሟን የማግባት አቅም ስልጣን የሰጠሻታ ማንችና ምንሽን አይታ ነው ወንድሜን አግቢ የምትልሽ? ወንድምሽን እንዴት ልትድርላት ፈለግሻለሽ? ምን ፈልገሽ? በሁለት መጋዝ ልትገዘግዣት አንድ በዚህ እንዴ? ተይ እንጂ የሚያልፍልሽ ወንድምሽን ስለዳርሻት ነው። አዛ በኋላ አስመጪው ልትልሽ ከዛንች ብር ልከሽ እሱን ታስመጭና አብረው ተጋግዘው አንቺን እንዲግጡሽ ፈቃደኛውን ሸው አንቺ እኮ ነሽ። ሌላ ማን ፈቀደላቸው? እንዴት አንቺ ጓደኛሽ የምትልሽን ትሰሚያለሽ? ማነችና እሷን እንደዚህ አርጊ የምትልሽ? አንቺ ህይወት የለሽ? አንቺ ቆይ የእሷ ጭንቅላት አንቺ ጭንቅላት የለው? ያንቺን ንፍጥ ነው የእሷ ነው ሊጥ? ለምን ማለት እንዴት ያቀታችኋል? እንዴት ኖ ማለት እንዴት ቆም ብሎ ማሰብ እንዴት ያቀታችኋል? እንዴት ከራሳችሁ ጋር መነጋገር ያቀታችኋል? እንዴት ከራሳችሁ ጋር ስብሰባ ተቀምጣችሁ እንዴት ይሄ ነገር ወደ እኔ ሊመጣ ቻለ ብሎ ማሰብ እንዴት ያቀታችኋል? ለምን እንዴ ይሄ ቤተሰብ ያወረሳችሁ ይሉንታ የሚባል ይሄ ሰቀቀን ይሄ ሼም ምናምን ለምን ሼም የሚባለውን ነገር ማቆም ካልቻላችሁ ህይወታችሁ አይቀየርም። የእናንተ ረጅም ጊዜ መቆየት የቤተሰብ ችግር አይደለም፣ የገንዘብ ማጣት ችግር አይደለም። የእናንተ አሁን ላይ ላላችሁበት ምክንያት ተጠያቂ
ራሳችሁ የከፈታችሁላቸው ሰዎች ናቸው። ስለዚህ እኮ ይህን ስለምንናገር ለምን አስነቃህብን? ለምን ነቁ? ለምን አወቁ? ለምን ጀግና ሆኑ? ለምን መንገዳቸውን ያስተካከሉ ነው እንጂ ሌላ ምን ያደረኩት ነገር አለ? ምንድን ነው ያደረኩት? እኔ ደግሞ አሉ ኢትዮጵያዊ የተባለች እህቴ ማንም ሲጫወትባት ማየት አልፈልግም። ሳሚ ብቸኛ ነኝ፣ ራስሽን አጥፊ ነው የሚለኝ ማን ነው? አጥፊ ነሽ? ምን አይምሮሽ ውስጥ ከተሽው? እናት ምንድን ነው የሚያስፈራሽ? የሚያስፈራሽ ምንድን? መቼም ተገደሽ አልመጣሽም፣ ፈቅደሽ ነው አይደለም ፓስፖርት አውጥተሽ የመጣሽው። አሁን ያለሽበት ቤት ሰላም አልሰጡሽም። ሰላምሽን እየነሱሽ ነው፣ ጤናሽን እየነሱሽ ነው። ስለዚህ ሰላም የነሳሽና ጤና የነሳሽ ላይ ትኩረት ማድረግ አለብሽ። እሱ ላይ ስሪበት፣ ሂጂበት። እዚህ ጋር ደግሞ ቤዛዊት የምትባል ሁሌ ያለቅሳለሁ። ለምንድን ነው ለማን አባቱ ብለሽ ነው የምታለቅሽው? ንገሪኝ እስኪ፣ ለማን ደስ ይበለው ብለሽ ነው የምታለቅሽው? ማንን ለማስደሰት ነው አንቺ የምታለቅሽው? የሚያለቅሱ ያልቅሱ እንጂ እንድታለቅሽ የፈቀዱልሽን ሰዎች አጥፊያቸው ካጠገብሽ። ለምን ብለሽ ነው የምታለቅሽው? ምንድን ነው የሚያስለቅስሽ? በለቅሶ የሚገኝ ነገር አለ አይነ ከመጥፋት በስተቀር? በማጉረምረም የሚገኝ ነገር አለ? ለሚያለቅስ ይጨመርለታል፣ ለሚያዝን ይጨመርለታል፣ ለሚያመሰግን ይጨመርለታል፣ ለሁሉም ይጨመርለታል። እንደ ስራ እንደምትፈልጉት ነገር። ሰው የፈለገውን እኮ ነው የሚያገኘው፣ ያልፈለገው እኮ አይኖርም። እንዴ ማታ ማታ አለቅሳለሁ አልሽ። ለምንድን ማታ ማታ የምታለቅሽው? ከማልቀስ በማልቀስ ፋንታ አመስግነሽ ጸልይሽ ለምን አትተኝም? ያለብሽን ችግር አንቺ ስላለቀሽ ይፈታሉ። አይንሽ እኮ ነው የሚጠፋው። በሽተኛ ነው እኮ፣ ውበትሽን እኮ ነው የምታጭው። ያችን የመሰለች ቆንጆ ነገርሽን እኮ ነው የምታጭው። ከዛ በኋላ የማንም መጫወቻ ነው የምትሆኚው። ለምን ብለሽ ነው የምታለቅሽው? ንገሪኝ እስኪ፣ ምክንያትሽ ምንድን ነው የሚያስለቅስሽ? ለማልቀስሽ ሪዝን የሆነውና ሰላም ለማጣትሽ ምክንያት የሆነውን ነገር ላይ ስሩበት፣ እህቶች ስሩበት። እንዳይቋረጥ ኮምፕሊክ ሼር አድርጉት። ምክንያቱም ሪፖርት ያየው እንዳይቋረጥ። እንዴት ሰላምሽን ያተሽ ማልቀስ ጀመርሽ? መቼም እኔ አንዳንዴ ይገርመኛል። አንዴ ኧረ ተው ግድ የላችሁም ተው። የሆነ ነገር እኮ መናገር ፈልግ ነበር፣ ግን እንዳልናገር ያደረጉኝ ሰዎች ስላሉ ነው እየተውኩት፣ ራሴን እየተቆጣጠርኩ ማወራችሁ። ሪከርድ ስለሚደረግ ስለሚቀደድ አሁን በየቦታው የኔ ነገር እየተቆረጠ ይችን ብሏል እየተባለ ስለሚዝረከረክና ያንን እያዩ የመጡ ሰላሜን እየነሱኝ ስለሆነ እኮ ነው። ንገሪኝ እስኪ ተመልሰሽ ነይ እስኪ። ለምንድን ነው የምታለቅሽው? ለምንድን ነው ራስሽን ልታጠፊ አጥፊ የሚልሽ? እስኪ መልሱልኝ። ራስሽን ካጠፋሽ ምንድን ነው የምትጠቀሚው? ለምንድን ነው ወደዛ መስመር ውስጥ ያለሽው? ማን ነው እዛ ውስጥ የከተተሽ? ኢየሱስ ክርስቶስ ለማን ብለሽ አባቱ ደግ ለሰይጣን። እስኪ ነይ ግቢ። ምንድን ነው ነይ ግቢ እስኪ ይዛዊት። እንደገና ደግሞ እቺ ደግሞ ሰላም ሳሚ፣ እንዴት አመሸ? እግዚአብሔር ይመስገን። ምን ሆነሽ ነው? ለምንድን ነው የምታለቅሽው? ደከመኝ ሳሚ፣ በቃ ደከመኝ። ማለት ምንድን ነው አልገባኝም። እስኪ ግልጽ አድርግሽ። ወደ ሀገር ልገባ ስል ይጎላል። በዚህ ቆይ አንድ ጥያቄ ልጠይቅሽ፣ በስነ ስርዓት አዳምጪ። ይኸውልሽ ብታዳምጪ ከሆነ ቅድም ራሴን ላጠፋ ነው ያልሽ ልጅ አንድ ቁጥር ተጫኘልኝና ላስገባሽ። አንድ ጥያቄ ልጠይቅሽ፣
ምን የሞላ ነገር አይተሽ ነው? ማን የሞላለት አይተሽ ነው? አንቺ በዚህ ስለው ይጎላል በዚህ ሰው ይሞላል ብለሽ ማልቀስ ያመጣሽ መቼ ሊሞላልሽ ፈልገሽ ነው? አይሞላም። እድሜ ልክሽን አይሞላልሽ። ምንድነው ዓለም ሙሉ ነች ወይ? ጎዶሎ እኮ ነው። 9 ነች 10 አይደለች። አንቺ የጎደለሽን ነገር ለመሙላት ብለሽ ማልቀስ ነው መፍትሄው ወይስ የጎደለብሽን ነገር እግዚአብሔር እንዲሞላልሽ በሰላም አመስግነሽ ያለሽን ነገር አመስግነሽ መኖር ነው የሚሻለው? እስኪ ይህችን ብቻ መልሽ። ማመስገን ነው ያለብን። ግን ለምንድነው ማታ ማታ የምታለቅሽው? ንገሪኝ። ሆድ ባሰኝ ደከመኝ። ሆድ ባሰኝ ምንድን ነው? ሆድ ባሰኝ ዘፈን ነው። ኖ ደከመኝ ሳሚ ደከመኝ። ይደክማል። ይኸውልሽ አንድ ነገር ልንገርሽ። አሁን ይኸውልሽ እኔ ይቅርታ አድርጌ ከእናንተ አውቄ አይደለም፣ ግን አንድ ነገር ልንገርሽ። ይኸውልሽ ከደከመሽ መፍትሄው ከዛ ድካምሽ የሚያሳርፍሽ ነገር ማድረግ ነው አይደለ? ይኸውላችሁ የለቅሶ ኢሞጂ የምትልኩ መልእክት ተልኮ እንዳለባችሁ ስለማቅ የለቅሶ ኢሞጂ አትላኩ። ብሎክድ ነው ችግር የለም። ይኸውልሽ አንድ ነገር ልንገርሽ። ደክሞሻል አይደል? የደከመሽ አልሞላልሽ ብሎ በዚህ ስትዩ በዚህ እየጎደለብሽ ነው አይደል? አዎ። ስንት ዓመትሽ ነው? እዚህ ሀገር ስንት ዓመትሽ ነው? በቃ በአጠቃላይ 8 ዓመት እየሆነኝ ነው። እሺ ቤት ሰርተሻል? ግን አልጀምሬያለሁ፣ አልጨረስኩትም። አይለቅ አንቺን ከሚጨርስሽ አንቺ መጀመሪያ መፍትሄ መፈለግ ያለብሻል። ቤቱን እጨርሰዋለሁ ብለሽ ደክሞኛልም ብለሽ እንደገና ደግሞ መኖርም ፈልገሽ ሁሉም መርጦ እኮ አይሆንም አይደለም እንዴ? ቆይ 8 ዓመት ቆይተሻል። አሁን ቤት እየሰራሽ ነው። እግዚአብሔር ይመስገን። ቤቱን የግዴታ ከአልቆ አንቺ ከሞትሽ ማን ሊኖርበት ነው? ማንም። ስለዚህ ዛሬ እያለቅሽ በለቅሶ ደሞዝ ይከፈልሻል? ማን ይከፍላል? ምን ያህል ሰላምሽን እና ጤናሽን እያጣሽ እንደሆነ አይተሽዋል? አዎ ሳሚ፣ በጣም ስታለቅሽ ራስሽን ያምሻል፣ ውስጥሽ ይረበሻል፣ እንቅልፍ ታጫለሽ። የምታስቢው ማዕት ነው፣ ጉድ ነው፣ ኮተት ነው። ከዚህ ሁሉ ጭንቀት እርግፍ አድርገሽ ትተሽ 8 ዓመት ያቆየኝ አምላክ ክብር ምስጋና ይግባ። እንግዲህ አንተ ደግሞ ስራህን ስራ አንተ ጀምረው ብትይ እግዚአብሔር ሚሳነው ነገር አለ? ያቆየሽ እኮ እግዚአብሔር። እውነት ነው አትበይኝ። ለእኔ እውነት ነው ብትይ ምን ይጠቅመኛል? ለራስሽን እውነት ነው በይው። ለራስሽ ነገር እሺ፣ ለራስሽ ነገር ከዛሬ ጀምሮ አላለቅስም። ከሆነ ይሆናል፣ ካልሆነ ለምን ብዬ ነው ብለሽ ለምን እንትን አትበይኝ። እሺ ሳሚሽ፣ እስኪ ንገሪኝ። እስኪ በማርያም እንደው በእግዚአብሔር ቤዛ ማነው ስምሽ? ቤዛ ነው አይደል? ቤዛ 8 ዓመት ያቆየሽ ማለት እግዚአብሔር ነው እንዴ? አሁን ጤናሽ ምን ላይ ነው? በቃ ያመኛል፣ ደክሞኛል። እውነት ለመናገር ምንሽ ነው የሚያምሽ? ኩላሊቴን ያመኛል። ለዛ ነው ቤዛዊት። እኔ ከዚህ በላይ ምንም ልልሽ አልፈልግም። አንድ ነገር ልንገርሽ፣ ኩላሊት ይተካል አይተካም? ስለዚህ የማይተካ ነገር ላይ ጉድ እየሰራሽ እኮ ነው ያለሽ። ስለዚህ አሁን ከደከመሽ የግዴታ ኩላሊትሽን ማጣት አለብሽ። ግን አሁን መፍትሄ ያለሽ አሁን አረፈደ። አሁን ድካምሽን ለቅሶሽን ማቆም ትችያለሽ? አትችይም? እችላለሁ። ምን ስታደርጊ? ስተው ነው። መተው የመሰለ ነገር አለ። ታንቺ ይበልጣሉ። አንዴ እኮ ነው የምትኖሪው እዚህ ምድር ላይ። በቃ አንዴ ነው የምትኖሪው። ደግሞ ቤቱን ነው እየለፋሽ ያለሽው ሰላማዊ ህይወት ለመኖር ነው አይደል? ጤነኛ የሆነ ህይወት ለመኖር ነው አይደል? ጤና የሚነሳሽ ሰላም የሚነሳሽ ነገር ካለ ከሱ በላይ ከሰላም በላይ ከጤና በላይ ምን አለ? እሺ ሳሚ ገብቶኛል። እሺ አይደለም ገብቶኛል ማለት ያለብሽ ከራስሽ ጋር ተነጋገሪ። እሺ ቤት አባቱ እንዴ ለምን ብዬ ነው እኔ ኮኒ ኩላሊትሽ ፌል ቢያደርግ እኮ ቤቱ ተሽጦ እኮ አትተኪም፣ አትመለሽም። እንዴ ሰው እንዴት ልቡ እስኪፈነዳ ኩላሊቱ እስኪፈነዳ መከራውን ያለው እንዴ? ከልብሽ ከራስሽ ከውስጥሽ ተነጋገሪ። እኔ ስለነገርኩሽ አይደለም። ይሄ ከኔ በላይ እኮ ከአንቺና ከኔ በላይ ነው። አንቺ ነሽ ባለቤቷ።
እውነት ነው። ይኸውልሽ ሰላም ከሆንሽ ጤና ካለሽ ሁሉ ነገር ካለሽ ስሪ፣ ችግር የለውም፣ ምንም ችግር የለውም። ግን ከሰላምሽ ከጤናሽ የሚበልጥ ምንም ነገር እንደሌለ ካመንሽ ግን ውሳኔ ያንቺ። አለበለዚያ ግን ይኸውልሽ ሌላ ሰው ብታማክሪና የሆነ ሰው ብታማክሪ ኧረ ባለቀ ሰዓት ቤትሽን ስሪ። አሁን ይኸውልሽ ቤቱን ካልሰራሽው ነገ መግቢያ የለሽም እንዴ። መግቢያ የለሽም ማለት ምን ማለት ነው? ልትቀበሪበት ነው ልትኖሪበት ነው? እውነት ነው። እውነት ነው። እኔ አትበይ። እኔ እውነት ነው ብትይኝ አይሰማኝ። እንደዛ አይደለም ልትይኝ የምፈልግ። ቆይ የትኛው ይሻልሻል? ምረጭ ምርጫሽን። ጤናሽን አትሽ ኩላሊትሽን ዳይሊሲስ እያደረግሽ በቀን ብዙ ብር ለዛውም ዳይሊሲስ የምታደርጊው ኩላሊትሽ እስከሚተካ ነው። ኩላሊትሽን አትሽ ቤት ቢኖርሽ ነው የሚሻለው? ኩላሊትሽ ጤነኛ ሆኖና ሰላም ሆነሽ ቤት ባይኖርሽና በሰላም ብትኖሪ ነው የሚሻለው? ስንት ዓመት ልትኖሪ ነው? ዝም 8 ዓመት እኮ በስደት ተሰቃይተሻል እህቴ። ምናልባት እኔ ያው በአንቺ ጫማ ውስጥ ሆኜ ምናምን አይደለም። ይሄ እኮ የህይወት ጉዳይ ነው፣ የጤና ጉዳይ ነው። እሺ ሰው እሺ ይኸውልሽ ዓለም ለታመሙት ሰላም ላጡ ውስጥ ቦታ የላትም። እና አሳስገሰሶች እየገቡ ነው። እናንተ ለምን ተቀየራችሁ? ለምን ተለወጣችሁ? ለምን ወሰናችሁ? ለምን ከድካማችሁ ተገላገላችሁ? ብለው መከራቸውን እያዩ የሚጋጋጡ ሰዎች አሉ። እነዚህ አይነት ሰዎች ናቸው እናንተ ወደ ኋላ እያስቀራችሁ። እስኪ አንድ ነገር ልሽ ወልደሻል? ወልደሻል? አግብተሻል? አላገባሁም። እድሜ ስንት ነው? ኧረ ተው ነው ሳሚ፣ እኔ መናገር አልፈልግም እዚህ ሚዲያ ላይ። አይዞሽ ግን እሺ። የሚገርምሽ ነገር ማለት ነው አሁን ከነቃሽ እግዚአብሔርን መኖር ማለት ምን ማለት እንደሆነ ትኖሪያለሽ። ማርያምን እውነቴን ነው የምነግርሽ። አንቺ የተሻለ ኑሮ ትኖሪያለሽ። እግዚአብሔር ቀሪ ዘመንሽን በሰላም መኖር ትችያለሽ። እሺ የእውነቴን ነው የምነግርሽ። እየታሽን ቀይሬ እሺ ይኸውልሽ ይሁን ያለ ይሆናል። እግዚአብሔር የፈቀደ ይሆናል። አንቺ እየታመምሽ አንቺ እየደከመሽ ግን እዚህ መከራሽ ናት። ነገ ከሞትሽ ትረሻለሽ። እንዲህ ልፋሽበት የደከምሽለት ሰው ነው የሚጫወትበት። እሺ ይረሻል። ይኸውልሽ አንቺ የሆነ ነገር ለመወሰን ከፈለግሽ ሳሚ ቤተሰብ የሆነ ሰው ጓደኛ መጠየቅ ያስፈልግሻል። የሆንሽው ነገር ጋራ ራስሽን አመዛዝኝ። ከዛ ራስሽ ደግሞ ካለብሽ ችግር ጋራ አስተያዩና ወስኝ። እሺ ወስኝና ከዛ በኋላ እግዚአብሔር አንተ ተከተለኝ፣ እኔ ደክሞኛል፣ እኔ ሲደክመኝ ደግሞ አንተ የግዴታ ልታግዘኝ ይገባል በይና ከእግዚአብሔር ጋር ተነጋገርና ተነሽ። እሺ እሺ ታረጊዋለሽ? ታረጊዋለሽ? አደርጋለሁ። እርግጠኛ ነሽ? እውነት ይኸውልሽ ማንም ሰው ባንቺ አሁን ይኸውልሽ ፎሎ እያደረጉሽ ነው። ከስር እያየሁ 6 ሰዎች ፎሎ አድርገውሽ፣ ምናልባት ከ6ቱ 3ቱ ሰዎች አይዞት ሊሉሽ ይችላሉ። ይወጡሻል። ከ6ቱ ሰዎች ከአሁን ከ10ሩ ሰዎች ተወሰኑ ሰዎች ብዙ ነገር ሊሉሽ ይችላሉ። ሰው የነገረሽን አትስሚ። እኔ የነገርኩሽን አትስሚ። ልንገርሽ ነው ሰው እንደሆነ እዚህ ጋር የምትለውን አንዷ የምትለውን ሰምተሻታል። ሳሚ 8 ዓመት ቆይታ ስትሄድ የሰው አፍ እሳት ነው ለሰው ብላ ነው ብላ ጽፋለች። አሁን አንቺ ሰውን ነው መፍራት ያለብሽ? ጤናሽ ነው መፍራት ያለብሽ? ነው ጤናዬን ነው እንጂ ሰው ምን ያደርጋል? ምንም አይነት ነገር ቅድሚያ ለጤናሽ ስጪ።
አትጸጸች፣ አትከፊ። ሰው ምን ይለኛል የሚባለውን ተይው። ጤናዬ ምን ይለኛል የሚለው ላይ መልሰሽ ራስሽ ላይ ቼክ። ጤናሽ ነገ ራስሽን ሊያሳጣሽ መሆኑን አውቀሽ ወስኝ። እሺ ሰው እንደሆነ ቤቱንም ከሰራሽው ሶፋ የሌላት ዝም ብላ ባዶ ቤት ሊልሽ ይችላል። ሶፋ እንኳን ብታሞኝ ምን ባዶ ቤት ይኸው ይሄን የመሰለ ቤት ይዛ በሱቅ ሄዳ ትበደራለች ሊሉሽ ይችላሉ። ሰው ምንም ነገር ይልሻል። ቢኖርሽም ባይኖርሽም በህይወት እስካለች ድረስ ሰው መተቸቱ አይቀርም። ስለዚህ ሰውን ገሸሽ አድርጊና ይሄ የማይደራደረው ህይወት የሰው ልጅ የመኖር ምክንያት የሆነው ጤናሽ ላይ ትኩረት። ሰላም፣ አይዞሽ። አመሰግናለሁ። እዚህ ጋር ደግሞ አንድ እህታችን ዚነት የምትባል እህታችን ስማ 16 ዓመት ሰርታ ተይዛ ስትገባ እናቷ ምን ይዘሽ መጣሽ ስትላት 3 ቀን ሳይሞላት መርዝ ጠጥታ ሞተች። አስራ 16 ዓመት ሰርታ ይሄ ለቅሶ ኢሞጂ የምትልኩ ሰዎች ግን የስራችሁን ይስጣችሁ። ተልካችሁ እንደሆነ አውቃለሁ፣ ግን እኔ ደግሞ በጣም ነው ማዘን። ሰላም ሰላም፣ ሳምሻ ደጁ እንዴት ነህ? ደህና ነህ ወይ? ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። እንዴት ነህ? ደጁን ፎሎ አድርጉት። በጣም ምርጥ ወንድማችን ነው። በስደት ነው ያለው፣ ሳውዲ ነው የሚኖረው። ብዙ ስራዎች ብዙ እቅዶች አሉት ወደፊት። ስለዚህ ደጁን ፎሎ አድርጉት። እዚህ ያላችሁ በሙሉ እህትና ወንድሞች የተከበራችሁ ፎሎ አድርጉት። እግዚአብሔር ይስጣችሁ። ፎሎ ስታደርጉት እኔ በጣም ያበረታታኝ፣ አይዞ ሳሚ አንተ ለልጆች ታስፈልጋቸዋለህ እያለ የሚቆጣኝ እኔ ደከመኝ ብዬ ላቆም ስል ኖ ለምን ደውሎ ቀጥታ ለምን አይሆንም አንተ የምታስፈልጋቸው ሰዎች አሉ እግዚአብሔር በቃ እስከሚል ድረስ ምን አለበት በትርፍ ጊዜ እንጂ ቀኑ ሙሉ አትገባም። ስለዚህ እባክህን እያለ የሚቆጣኝ ወንድሜ ነው። ፎሎ አድርጉት። ለእናንተ በጀርባው ነው የሚያግዝ የሚረዳ ድማውን ደግሞ ብዙ ነገሮችን ክሬት አድርጎ እየተዘጋጀ ያለ ወንድማችን ነው። ይጠቅማችኋል። ረጅም ዓመት ከስደት የኖረ ሰው ነው። ትልቅ ሰው ነው። እግዚአብሔር ያከበረው ሰው ነው እና ፎሎ ብታደርጉት ትከበሩበታላችሁ። እንዲህ አይነት ነገር ለእናንተ በጀርባው ነው የሚያገለግላችሁ ብዙ ሰዎች አሉና እንደዚህ ወጥተው ደግሞ በቁም ነገር ደግሞ እንደነ ነብዩ ሲራክ ታስታውሳላችኋል። ነብዩ ሲራክ ዋጋ የከፈለ ወንድማችን ነው። ነብዩ ሲራክ እኔ እውነቴን ነው እኔ የእሱ ተምሳሌት እኔ በጣም ነው እንትን ማረሳው። አዎ ነብዩ ሲራክ በጣም መልካም ሰው፣ ቀን ልብ ያለ እዚህ ያው ታውቃለህ ሳምሻ እኔ ቅርብ ሰው ነው ነብዩ ሲራክ እና እዚህ ያለን በጣም ነው እሱ ጋር ያው እንገናኛለን እና በስልክ ጥሩ ገቢ ያለው ሰው ነው። ምንም ነገር የማይፈልግ ግን ስንት ዓመት ሙሉ አረብ ሀገር ላሉ እህት ወንድሞች አለቀሰ። ስንት ዓመት ሙሉ አገር ገብቶ ሞላ እኮ ያምኑ ማለት ነው ሳምሻ። አንድ ነገር ግን ያሳዝነኝ ነገር ደግሞ ልንገርህ፣ ዩቲዩብ ከፍቶ 20 ሺህ ነው 30 ሺህ ላይ ቆመ። ቲክቶክ ከፍቶ ቆመ። ማስጠቀም ያኔ እኛን የሚለውን ሰው ለምንድን ነው ማንከተለው? የታለና ምን አስበው? አሁን ነብዩ ሲራክ የሚተች ሰው ሆኖ ነው። ብዙ ነገር እኮ ይሉት ነበረ። ለመግደል ሁሉ ሞክረው ነበር እኮ ታውቃለህ። እና እኛ ራስ በራሳችን ተያይዘን ለመቆም ፊት ለፊት ያሉ ልጆች
ወንድሞች አባቶች ማበረታታት አለብን። ገብቷል አይደለ? እንደዛም ገብቷል። አሁን እኔ ዞር ስል እዛ ጋር የሆነ ነገር ጨዋታ ሳገኝ 10 20 30 አንድ አበባ የሆነ ሰጣለሁ። ገብቷል። አንድ ኮፍያ ሰጣለሁ፣ ዶነት ምናምን ሰጣለሁ። ግን ይህ አይደለም የሚጠቅመኝ። ስለኔ ብሎ 24 ሰዓት ያነቃኝ ለማይታክት ሰው ነው መርዳት ያለብን። ምን አበረታታው? በአንድ አበባ ባበረታታ ምንድነው የሚጎልብኝ? ለኔ አይደለ እንደ 24 ሰዓት ቁጭ ያልከው ነብዩ ሲራቅ። እኔ እንደውም እዛን ጊዜ ሲከፍት እኔ የጠበቅኩት ሌላ ነገር ነበረ። ዩቲዩቡ በቃ ባንዴ 400 500 ሺህ ይገባል ብዬ ነበር የጠበቅኩት። ቆመ። ብዙ ነገሮችን ይጽፋል። እኔ አሁን በፌስቡክን በጣም ነው የምከታተለው። የማልዳ ወጎች ምናምን በቃ እስተሚወርድልኝ በቃ በጣም ነው የምቸኩለው። የብዕር ሰው ነው። እግዚአብሔር ግን በቤተሰቡ ባርኮታል። ሰላማዊ ኑሮ ነው የሚኖረው። ጸጸት የሌለበት ኑሮ ነው የሚኖረው። እግዚአብሔርን ያመሰገነ አሁንም አለ በህይወት። ዋናው የሰው ልጅ እኮ በህይወት ነው። ይኸውልህ አቆየን እኮ ያለ ምክንያት አይደለም። በጣም ነው የማደንቀው። እግዚአብሔር እድሜና ጤናውን ሁሌ ለምንጸልይለታል። ሁሌ የእውነት ሳምሻ አንተም ከዛም ያልተናነሰ ትልቅ ስራ ቲክቶክ የሚባል አፕሊኬሽን ሳይመጣ ከዩቲዩብ ላይ ገብተህ በየሜዳው እንደዚሁ እህቶችን ስታነሳ መቼም ይህንን ነገር ያው ማያቅ ሰው ገና አዲስ ነው የሚባል ሰው የለም መቼም ስላንተ የሚወራለት ሰው እና ያንን ሁሉን ነገር እየደከምክልን ነው። በጣም እውነት ለማውራት እግዚአብሔር ብድርን ይክፈል። ደግሞ እህት ወንድሞች አንድ አበባ ወርውር። በቃ በየመንገድ ላይ የምንወርውረውን አበባ እዚህ ጋር አንድ አበባ እንወርውሩለት፣ አንድ ኮፍያ እንወርውሩለት። አንድ ኮፍያ እናቴ ትሙት ያኔ የመተዳደሪያው ላይሆን ይችላል፣ ግን ይበረታታል። በቃ ያኔ እውነት በቃ ከጎናቸው መሆኔን እየመሰከሩልኝ ነው የሚያስብል ነገር ውስጡ ስሜቱ ሞራሉ እየተሟላ ከኋላ እኮ ብዙ ሰው አለ። ይሄንን ስለዚህ እንደዚህ አይነት እህቶች ጎን ላይ የተጎጂ ጎን ላይ መቆምን እኮ የማይፈልጉ ብዙ ሰዎች አሉ። ይህን ጊዜ እኮ አሁን 200 ሰው ካለ ከ200 ሰው ውስጥ የተወሰኑ